ሰቆጣ እንደነሽ ሀገሬዋ ዳስታዬ እንደነሽ እንደነሽ ያልማዊር ኩሩ ይግድር ይዘዋነው አወይር ይር አወይር ጃሩ አቤት በሉን አቤት ስሙን አቤት አቤት መልክታለን በሉን አቤት እዚህ ቤት መልክታለን አቤትኛ ስለኛ አቤት አቤት ኢትዮጵያ የተባበሩት መንግስታት የህፃናት መብቶች ኮንቬንሽን የአፍሪካ የህፃናት መብትና ደህንነት ቻርተርን ፈራሚና በሴቶች ላይ የሚደርሱ ሁሉንም አይነት መድሎዎች ለማስወገድ ስምምነት ያጸደቀች ሲሆን እነዚህን ሁኔታዎች ለማሻሻል የታለሙ በርካታ ህጎችና ፖሊሲዎች ተጽፈዋል። የልጃገረዶችና የሴቶች መብት መከበር በ2001 በተሻሻለ የቤተሰብ ህግ ለወንዶችና ለሴቶች ጋብቻ ዝቅተኛውን ህጋዊ ዕድሜ ወደ 18 ከፍ በማድረግ ብሎም በ2005 የወንጀል ህግ በርካታ ጎጂ ልማዳዊ ድርጊቶች ወንጀል አድርጎታል። ችሎታ ብቀጥበብ ይደነቃለም እንሰብሰብ ተዋደን እንኖር ስለጋራ ሰዎች እንዳንለያይ በሉ አደራ። ኢትዮጵያ ያለ ዕድሜ ጋብቻን ስርጭት ከ20 እስከ 24 ዕድሜ ከ58 በመቶ ወደ 40.3 በመቶ በመቀነስ ረገድ ትልቅ መሻሻልን አሳይታለች። እንደዚሁም በ2016 በኢትዮጵያ የስነ ህዝብና ጤና ዳሰሳ መሰረት የሴት ልጅ ግርዛት ከ74 በመቶ ወደ 65 በመቶ ከ18 እስከ 49 የዕድሜ ክልል ባሉት ዝቅ ብሏል። ለምን ትዝን ሆናይ ጎኔ ለኔ በዚህ ጃለም አታስብ ከጎና አቅማማቷት ላያት አልፈልግም ከፍቷት በሷት እየቻልኩኝ እሷን ልደግፋት እንዳላየ ሆንኩኝ ስንት ያለፍኳት ግን አሁን ይብቃኝ ልቁም ጎና ዓለም ያለሷ ሙሉ አትሆንምና። ይህ ግዙፍ ለውጥ የመጣው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት የህግ የፖሊሲ የስትራቴጂና የፕሮግራም እርምጃዎችን በመውሰዱና የሴት ልጅ ግርዛትን ህገወጥ ድርጊት እንዲሆንና ድርጊቱ በህግ እንደሚያስቀጣ በመደንገጉ ነው። ህፃናትና ሴቶችን ከያለ ዕድሜ ጋብቻ የሴት ልጅ ግርዛትና ሌሎች ጎጂ ልማዳዊ ድርጊቶች ለመጠበቅ የህግ ፖሊሲና ፕሮግራማዊ እንቅስቃሴ ቢኖሩም ሁሉም ድርጊቶች በልጃገረዶችና በሴቶች ላይ የበለጠ ተጽዕኖ እያሳደሩ ይገኛሉ። አሁን ያሉት የማህበራዊና የሥርዓተ ጾታ እሴቶችና ልምዶች የሴቶችንና ልጃገረዶችን በማህበረሰብ ውስጥ ያላቸውን ሚና፣ እድሎች፣ የሥራ መደቦችና ዕጣ ፈንታ በከፍተኛ ደረጃ ስር የሰደደ የአባታዊ ስርዓት ነጸብራቅ ሆነው ቀጥለዋል። ፈጣሪ ሰራኑ ባሬን በአምሳያው ልክ ሰውን ሲዘራ ሕይወት ተፈጥሮ ይዛውሏን እንሆንላት ሚዛን ፈጠረ እኔን አውነኝኔ የቤቴ ጥላ የወደድኔ ያገር ካስማ ሴት ነኝ እኔ ለሀገር በዘመኔ ያገር ካስማ ሴት ነኝ እኔ የበረታ በወገኔ
ልጆችን አሳዳጊዎቻቸውን ማህበረሰቡንና የማህበረሰቡን ጥንካሬ በሚገነባና በሚያጎለብት መልኩ እምነታቸውንና ባህላዊ ብሂላቸውን ለመፈተሽ የማህበረሰብ ውይይት መድረክን በመፍጠር ሀብት ንብረትና የራሳቸውን የለውጥ ሂደት በመምራት እንዲሁም በማቀናጀት ወሳኝ ሚና እንዲኖራቸው ማስቻል ወሳኝ ነው። የማህበረሰብ አቀፍ ውይይት ጎጂ ልምዶችን በማስወገድና አማራጭ ባህሪን ማዳበር እንደ ማህበረሰብና በግለሰብ ደረጃ በጋራ መወሰድ ያለባቸውን እርምጃዎች ለይቶ መከወንን እንዲሁም ሁከት በሚፈጠርበት ጊዜ አገልግሎቶችን የመፈለግና የመጠቀም ባህሪን በማጎልበት የሂደቱ ባለቤትነታቸውን ያረጋግጣል። አላት ብላቱ ጥበብ ብልሃቱ አላት ትግስቱ ስለ አንድነቱ እሰብካለሁ ሰላም ፍቅርን ዘምራለሁ የተሻለን ነገን ሳልም ሩቅ አስቤ ቅርብ አላድርም የአገር ካስማ ሴት ነኝ እኔ ለሀቅ የኖርኩ በዘመኔ የአገር ካስማ ሴት ነኝ እኔ የበረታው በወገኔ አይነ ባጦቁጋ ካወቴ ለወገኔ ምነቃ ፓጨናን ኩመቴ ለወገኔ ይሻላዳ ይተባበ አሽያሬ ለወገኔ ወታዳኔ ማታ ቦንቺስያሬ በዚህም መሰረት በሴቶችና ህፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን በከፍተኛ ሁኔታ ለመቀነስና ብሎም ለማጥፋት የዝቋላ ወረዳ ሴቶችና ማህበራዊ ጉዳይ ጽፈት ቤት ከተለያዩ አጋር አካላት ጋር ጥምረት በመፍጠር በወረዳው ከሚገኙ 15 ቀበሌዎች ውስጥ ሁለቱን በመምረጥ ለ12 ወራት የሚቆይ የማህበረሰብ ውይይት አዘጋጅቶ የአርአያነት ትምህርት በመስጠት ሞዴል ወይም አርአያ የሆኑ ቀበሌዎችን፣ የሃይማኖት አባቶችን፣ ህፃናትና ታዳጊዎችን እንዲሁም ልዩ ልዩ የማህበረሰብ ክፍሎችን መፍጠር ተችሏል። መራሂት ናይ ህይወት ፍላጥ ያ ሓቂ ከዋኔት ያ ኩሉ እምነት ያ ወርቂ ሽምዓ ብርሃን ያ መፍትሕ ናይ ጽጌ ከአሊት ያ ኩሉ ዋይ ከመዓስ የለን ወደ ሱራ ሃቃ ኢፈቢፍቱ ጂቱ ዋቃ የመርጊቱ ኡሜረጋ የኢብሲቱ ይፈዱጋ በዝቋላ ወረዳ ጽጽቀና ጨውዝበ ቀበሌ የአዋቂዎችና የታዳጊዎች ህፃናትን ቡድን በማደራጀት ለ12 ወራት በበዓላት ወቅት ሲሰጥ የነበረው አርአያነት የመፍጠር ማህበረሰብ ውይይት የቃል ኪዳን ሰነድ በመፈራረምና ቃል በመግባት ተጠናቋል። የአርአያነት ትምህርት በማህበረሰብ ውይይት መስጠት ዋነኛ ግቡ የሞዴል አካዳሚ መረጃ በመስጠት ብቻ አይወሰንም። ይልቁንም ማህበራዊ ተጠያቂነትን ይፈጥራል። በ12ቱ ክፍለ ጊዜዎች ማጠናቀቂያ ላይ ተሳታፊዎች የልጅነት ጋብቻ ስህተት መሆኑን ማወቅ ብቻ ሳይሆን ድርጊቱን ለማቆም በይፋ ቃል ይገባሉ። እንዲሁም ቃላቸውን መጠበቅ የሚያስችል የጋራ ድጋፍ ሰጪ መረብ ይፈጥራሉ። በጽጽቀና ጨውዝበ ቀበሌ በአርአያነት ትምህርት የማህበረሰብ ውይይት ያለፉ የሃይማኖት አባቶችንና የሀገር ሽማግሌዎችን ቀደም ሲል የሚያውቁትንና የሚያስፈጽሙትን የጋብቻ ስነ ስርዓት ከአሁኑ ጋር በማነጻጸር እንዲነግሩን ጠይቀናቸው እንዲህ ሲሉ መልሰውልናል። ምናልባት እንግዲህ እንደ አካባቢያችን ብዙ ጎጂ ልማዶች አሉ። ምናልባት ከነዛ ጎጂ ልማዶች ግን ያው ከተጠየቁት አንፃር እዚህ ስለ ጋብቻን በተመለከተ እንደ አካባቢያችንን 3-4 የጋብቻ አይነቶች ነበሩ። ቀደም ሲል ጠለፋ ወይም ባገውኛ ቢኩሩን የሚባል አለ። የቃል ጋብቻ የቃል ኪዳን ጋብቻ የሚባል ነበረ። ከዛን ደግሞ የልጅነት ጋብቻ ናቸው። እነዚህ ተፈጻሚ እየሆኑ ነበረ። ያው የቃል ኪዳን ጋብቻ የሚባለው እናትና አባት ህፃኑ ሳይደርስ አካለ መጠን ሳይደርሱ ያው ብቻ ሰርግ ዓለም ታይቶ የሚታለፍ ነው። ጠለፋ የሚባለው ደግሞ አንድ ሁለት ሆነው መጥተው ማንም ሰው ሳይሰማ በጨለማ የሚወሰድ ነበረ ማለት ነው። አንዳንድ ጊዜም በወንዝም ተጠልፎ ይወሰድ ነበር። ውሃ ስትወርድ ታይቶ ያው ፈላጊዎቹ በዛ ይወስዱ ነበር ማለት ነው። አንዱ ያው የልጅነት ጋብቻ ነው። የልጅነት ጋብቻው ደግሞ ያው አካለ መጠን ደረሱ ከሚባሉት ውስጥ ሲሆኑ
ይሄ ይፈጸም ነበር ማለት ነው። አሁን ግን ያው የልጅነት ጋብቻ ነው። የልጅነት ጋብቻ ሆኖ ግን ያው አካለ መጠን የደረሱ ማለት ነው። እነዚህ ነበሩ። አይ ግንዛቤው ምናልባት ተፈጻሚነት አልነበረም። አላማው ተፈጻሚነት አልነበረውም። ያው ብቻ ያጋባሉ። እኔ ንስሐ አባት ከሆንኩ ወይም ንስሐ አባት የሆነው አካል ሄዶ ከመባረክ ውጭ አይ ይሄ ትክክል አይደለም የሚል ግፊት አስተምሮ አልነበረም። ባህል መሆኑን ያልተረዳነን ትምህርት ያልተሰጠን ሰዎች ላይ ያው ለኛም የጠቅመን እንደዚህ ትምህርትም አልነበረም። ትምህርት አልነበረም። የኛ ልጆች ብቻ ጎጆ ይዞ ጎጆ እንዲይዙ ብቻ ነው ሀሳባችን ነበር። ወይንም የልጆች ዓለም ለማየት ብቻ ነው ሀሳባችን። ሌላ ትምህርት ተምሮ እንዲያድጉና ደረጃ እንዲያገኙ ሀሳብ የለም። ምክንያቱም እንግዲህ ለውጥ ሲኖረው ነው። ሰው እኮ ሰውን ለማስተው የነበረን ጎጅ ባህል ለማስተው ለዚያ ለውጥ ነገር ሲኖረው ነው። ትምህርት ቤት የሚባል አናውቅም ነበር። ትምህርት የሚባል አናውቅም ነበር። እንደዚህ መንግስትም እንደዚህ ተከታትሎ አይጠይቅም ነበር። ጥያቄም የሚባል ነገር አልነበረ። እኛ ግን ለኛ የሚታየን የነበረ የደንባችን የነበረ ስርዓት ያው ልጃችንን ዓለም እከለ ልጁን ዓለም አያደል የታደላለ የተባረከ ነው የሚባል እንጂ አስተማረ የሚባል ነገር ስለሌለ ነው። ይህ በፕላን ኢንተርናሽናል ኢትዮጵያ አማካኝነት ነው እዚህ ጋር እንሰበሰበው። መሰብሰቢያ ወርሃቶቹ 12 ናቸው። ምን ሰበሰባቸው አባላቱ ደግሞ 20 ነን። 20 ደግሞ 10 ሴት 10 ወንድ ነን ማለት ነው። ያው ምናልባት በዛ ልክ ህፃናትም ደግሞ በእንደዛ አሉ። 40 ነን ጠቅሎ ያው ህፃናት ወጣቶች አሉ በዛ ልክ የሚሰጡ። እንደ አዋቂ ግን 20 ነን። ከያው እንዳልኩ ነው ማለት ነው። አላማው ምንድነው? ጎጅ ልማዳዊ ድርጊቶችን ማስወገድ ነው። ማስወገድ እንኳን ባይቻል መቀነስ ነው ማለት ነው። ትላንት ከነበርነው አስተሳሰብ የወጣንባቸው አሁን ደግሞ ለመውጣት የምንጠራቸው ማለት ነው። በተለይ ሴቶች ጋር አካባቢ ብዙ ተጽዕኖች አሉ። በወፍጮ መፍጨት፣ በእንትን ውሃ መሸከም፣ በቃ የህፃናት የልጆች የህፃናት ጉልበት ብዝበዛ እንዲህ መሰል ብዙዎች አሉ። በርካታዎች ናቸው ያው ወደ ውስጥ ስንገባና ነገር ግን እንደርስ እነዚህን ርስ እያረግነ አንዱ ወር ስለ ጉልበት ብዝበዛ ከተወያየን ለሌላኛው ቀን ደግሞ ስለ የሴት ልጅ ግርዛት እየተወያየን ከዛም ሲቀጥል ደግሞ ያለ ጋብቻ እየተወያየን እንዲህ እያረግን ነው የመጣ ነው። ለነዚህ ስንወያይ ደግሞ አንዱን ርዕስ ከተወያየን ለዛ ደግሞ ተልኳለን። ዝም ብለን አይደለም ምንበተነው፣ ተልኳለን። ተልኳችንን ደግሞ እኛ ይሄንን ተልኮ ልንፈጽምባቸው የምንችላቸው ጊዜዎች፣ ሰዓቶች አመች በየትኛው ነው ማግኘት ምንችል። ለምሳሌ እንደ ሃይማኖት አባት ለምሳሌ ትምህርት ቤት ሄጄ ግንዛቤ እሰጣለሁ። አንድ ሌላኛው ደግሞ በአደባባይ ቁሜ በስብከተ ወንጌል ጊዜ ሲያልቅ እኔ ካለው እኔ ሌላኛው ከሆነ ደግሞ ባለድርሻው ለዛ ተልኮ በመስጠት በማሳወጅ ግንዛቤ በማሰጠት እንዲህ እናደርጋለን። እዚህም ደግሞ ንስሐ አባት ከመሆኑ የተነሳ ዝክሮች አሉ። በተለያዩ ዝክሮች ከዛ ዝክር በመስጠትም እዛው ሐሳቡን እንትን ብለን ይሄ ተልኮዬንም አጋጣሚ አካሄዳለሁ ማለት ነው። መንግስት ከተቆጣጠረና ይሄንን ትምህርት ካመጣ በኋላ ቅድም እንዳልኩት ወደ ትምህርት ቤት እንዲላኩ ይሄንን ጎጅ ባህል መሆኑን እንዲረዱ ትምህርት አሁን እየመጣ ነው። እኔ እኮ ቅድምም ለኛ ሀገር ለይሄ ጉዳይ አዲስ ነው። ገና ድንግሎች ነን። ብዙ ጊዜ የሚያለፋ ብዙ ጊዜ የሚያደክም ነው ይሄ ነገር ለኛ አዲስ ሆኖ ስለታየን ማለት ነው። እኛ አሁን አንዳንዶች እዚህ በትምህርት ቤቱ በዚህ በስብሰባ ላይ ስለዋልነና ስላየነው ነው ይሄንን ነገር የምንረዳው እንጂ ይሄንን የማይረዱ ብዙዎች አሉ። ገና ይሄንን ለዚህ ነገር አዲስ የሆኑ ናቸው። ለኛ የሚታይ ነበር ብቻ ልጅቱ ጎጆ ያዘች ሲባል ወይም ተዳረች ሲባል ለኛ ትምህርት መስሎ የሚታየን ይሄ ነው። ሌላ ትምህርት ነገር ወደ ትምህርት ቤት እንዳንልክ ትምህርት ቤት አልነበረ። ተው እንዳንላቸው ደግሞ ይሄ መመሪያ አልነበረ። በ18 በታች እንዳይዳር የሚባል ነገር ስላልነበረ ነው። የሃይማኖት አባቶች ምንድነው በዚህ ጉዳይ ምናልባት በተለይ በተለያዩ ቀበሌዎች የአንድ የሃይማኖት አባት የአካለ መጠን ሳትደርስ
ወይም ደግሞ ከፍትህ ወደ ሴቶች ጉዳይ ከሴቶች ጉዳይ ወደ ባለድርሻ ወደ ባለ ጉዳዩ የመጣ ደብዳቤ ሳይኖር አንድ አባት ዶ ቢባርክና ወይም ቤተክርስቲያን መጥቶ ቢያስቆርብ በህግ ተጠያቂ ነው። እኛም አናስተናግድም ማለት ነው። ይሄን አለን እኔም አለኝ ሌላውም አለ። ይሄን ስለተባባልነ ደግሞ ማንም በዚህ ጉዳይ እንትን አይልም። ይሄ ያው የተስማማንበት ነው ለማለት ፈልግ። አሁን ትምህርቱን ከያዝን በኋላ ግን እየወሰድን ነው። ይሄንን ትምህርቱን እየወሰድን እያስተማርን ነው። ቅድም እንዳልኩት ይሄንን ካገኘን በኋላ በስብሰባም በምናምን ከሰማን በኋላ እንዲያውም እንግዲህ ሙሉ በሙሉ ህብረተሰብ ባይታነጽ ባይቆም ግዴታ እያደረግን ሃይማኖት አባቶች እየታገልን በማህበርም በወርጣላም በክርስትናም እንደዚህ በሰርግም ይሄንን አዋጅ እስከ ቤተክርስቲያን ድረስ አዋጅ እየሰጠን ግን ይሄንን ስንለው ሙሉ በሙሉ ሰምተዋሉ ሙሉ ብሎ ይዘዋሉ። ካሁን በኋላ ማለታችን አይደለም። ያወቁት እዚህ ላይ እየሰራ ነው። ያላወቁት ደግሞ ገና ይሄን ትምህርት ያልወሰዱ ደግሞ ተገፋፍተው እንሰራለን የሚሉም አሉ ማለት ነው። ስለዚህ ግን ትምህርቱ ግን ጥሩ ነው፣ እየተቀበልን ነው። በብዙ በስፋት ቢሰጥ በሁለቱም ቀበሌዎች ያገኘናቸው ታዳጊ ህፃናት ስለ ንጋትና ጨለማ ጋብቻ፣ ስለ ወደፊት ራዕያቸው፣ በዙሪያቸው ስለሚደግፏቸው ሰዎች፣ በራስ መተማመናቸውን ስለሚገነቡበት አግባብ ሲወያዩ፣ ሲጠያየቁ፣ ሲረዳዱና ሲጫወቱ ነበር ያገኘናቸው። برهان زيستسا برهان زيستسا أنقطع حاجر عاصم حاجر قادسين حاجر قادسين مير مرسل بين برسل كاسو كنقولا بطن ورم تمرتريان كنقول جينا تمرتر جنا دكتور أقام جنا يعني هي قال أنا بنو دكتور أقام هج في دول النبي تجرب كمرتخاطين يعني كنتخاطين بنو دكتور أجين يقوم بيننا بين دكتور أجين بيننا جن هج في دول عانسك لمرنا منفر كنا يجد كنسرين منفرين تولين يا عدانو كنسرين يقصوا عانسك كمرتلي كان طالين كان بكتونو نلقين يعني بنجار جهرنا نقوشنا قد تجون كرزات كرزنا نقوشنا قد تجون كأنك ما أقاموا سعانسك دكتور عجبني دكتور عجبني يا كنا نجارتش في بيننا سلاح كاتيز دكوكون يتمار يمفراني دكوكون سلاسة مريض دكوكون يسود جاي دكوكون نزمي صح نزمي كان كم تكرينها نزمي سامنا كتير يصير تام ماكروفون يروجعكوا ይህ የማህበረሰብ ውይይት በልጃገረዶች ላይ የሚፈጸም 3 አይነት ጋብቻ ላይ ያተኩራል። የንጋት ጋብቻ፣ የቀን ጋብቻና የጨለማ ጋብቻ ተብለው ይከፈላሉ። የንጋት ጋብቻ ሁለቱም አዋቂዎች ከ18 ዓመት በላይ ሲሆኑ በስሜት ሲበስሉና ትምህርታቸውን ሲያጠናቅቁ የሚመሰረት ጋብቻ ነው። ይህም አዲስ ንጋትን ወይም ብሩህ መጻኤ ጊዜን ያመለክታል። የዚህ ፕሮጀክት ዋነኛ ግብም የንጋት ጋብቻን ማበረታታት ነው። ሁለተኛው የጋብቻ አይነት የቀን ጋብቻ ነው። ይህም ማለት በማህበረሰቡ ዘንድ ተቀባይነት ያለውና በወላጆች ወይም በማህበረሰቡ የሚባረክ ባህላዊ ጋብቻ ቢሆንም ብዙውን ጊዜ ግን ያለ ዕድሜ ወይም በልጅነት የሚፈጸም ጋብቻ ነው። ይህ የጋብቻ አይነት በማህበረሰቡ ዘንድ ተቀባይነት ቢኖረውም ለሴት ልጅ ግን ጎጂ ልማዳዊ ድርጊት ነው። ሶስተኛው የጋብቻ አይነት የጨለማ ጋብቻ ሲሆን ትርጓሜውም የተደበቀ፣ አስፈሪ ወይም በወላጆች ያልተፈቀደ በአብዛኛው በኩብለላና በጠለፋ የሚፈጸም ነው። በዚህም የማህበረሰብ ውይይት የቀንና የጨለማ ጋብቻን አስከፊነት አጉልቶ በማሳየት ግንዛቤ ማስጨበጥ ተችሏል። ከዚህ ጋር በተያያዘ ለ12 ወራት በማህበረሰብ ውይይት ተሳታፊ ለነበሩ አባቶች
ከዚህ ቀደም ቤተሰቦች ወይም ወላጆች ሴት ልጃቸውን ለምን ቀድመው እንደሚድሩ በውይይት የመጣውን የአመለካከት ለውጥ እንደ ሴት መሆን የሚለውን ስልጠና በቤት ውስጥ ለሴቶች ያለውን አያያዝ እንዴት ለወጠው የሚሉ ጥያቄዎችን አንስተንላቸው አብራርተውልናል። እኛ ባህል ግርዛት ነበር፣ አንቀር መቁረጥ ነበር፣ ህፃናት መገባት ነበር። ያው በጣም እኛን የሚጎዳ ባህል ነው የነበረው ስፈጠር ጀምሬ ስመጣ ማለት ነውና ህፃናት ትልቅ ጀሪካ እየተሸከሙ የሚጎዱት ነበር። ህፃናት ደግሞ ሲዳሩ በበትር እየተመቱ እየላቀሱ በሄዱት የሚጋቡት ጊዜ ነው የነበር። አሁን ግን ያው ፊት እንግዲህ አካባቢያችን በትምህርት ገላጮች አርሶ አደሮች ነን፣ ትምህርት አልነበረም። በዚህ ድርጅት ሲመጣ ጀምሮ ግን ትምህርት ተከፍቶ ሰው እውቀት እየወሰደ አሁን ደግሞ ይሄ ድርጅት በዚህ ቀጥሎ እያስተማረ ሲመጣ ውጤት እየመጣ እንደሆነ ነው ግንዛቤ ያለኝ። ድሮ ባሮጌ ባህል ግንዛቤ ባልተፈጠረበት ልጅቱ ባልደረሰበት ሰዓት እድሜ ደረሰች አልደረሰችም የሚል ውይይት ስላልነበረ እንደዚህ በቅርብ ርቀት ጤና ጣቢያ ምርመራ የሚደረግ ስላልነበረ በነበረው ባህል ግን ሲተዳደር ነበር። አሁን እንግዲህ እኔ ውይይት ይቀይራል። ይህ ውይይት ድርጅቱ ከመጣ በኋላ እኔ ምሳሌ ያው ግንዛቤ ቀርቶብኝ ሳልማር ቀረ። የዛን ጊዜ የኛ ጓደኞች ሲማሩ አሁን የኛ ጓደኞች እዚህ አካባቢ አይገኙም፣ ርቀው ሄደው ነው የሚኖሩ፣ መራር ሆኖ ነው የሚኖሩ። በገጠር አካባቢ አይገኙም። ምክንያቱም ያለ መገንዘብ ያለ ማወቅ ያው በገጠር ሁኔታ በሀገራችን ውይይት ባልነበረበት ሰዓት የሚማረው ሞኝ ሲባል ነበር። ብልሁ ገንዘብ የሚያረባው ገንዘብ የሚያፈራው የሚያስጠብቀው ነበር የነበረው በፊት። አሁን ግን እኔ የቀረሁ እንጂ ለልጆቼ ግዴታ ሸቅዬም ጭቃ ረግጬም ማስተማር አለብኝ። ከተማሩ በኋላ የፈለጉት ስራ ሰርቶ መቀየር ይችላል በሚለው እሳቤ ነው። እኔ እንኳን ራሴ ወስጄ ሌላ ህብረተሰቡ አሳምናለሁ ብዬ ስልጠናውን በሙሉ በፈቃደኝነት ወስጃለሁ። እኛ ትምህርት የምንሰጠው ያው ማህበራት ጎረቤት ዝክራለን፣ እንደዚህ ማህበር የሚባል የሚበላ የሚጠጣል። በእኛ ስንሰበሰብ ዝሮ ምክር እንሰጣለን። ከስልጠና በኋላ የቤቱንም የበረሃውንም ሚስቴ ጋር ተመካክረን የጋራ አድርገን እንሰራለን። እኩል ነው። እሷ ውሃ ስትይዝ እኔ እንጨት ይይዛለሁ። ከዛም በኋላ ከቤት ውስጥ ደግሞ የሚያስፈልጋል የሚሰራ ከሆነ ያው መስራት ነው ማለት ነው። ሴት መሆን ምንድነው? ወንድ ሆኖ ሴትን መጉዳት የለበትም። ሴቷ ወጎ ከያዘች ወንድየው ወጥ መስራት አለበት። እኩል ትዳር መመራት አለበት ሚል ስልጣን ወስጃለሁ። ፊት ዱላ ነበረኝ፣ እየደበደብኩ ነበርኩኝ። እንደዚህ የሴትን ጉልበት በደንብ የራሴን ቆጥቤ የሴቶች ጉልበት እየተጠቀምኩ ነበርኩኝ። አሁን ግን ስወስድ የጋራ ቤት ነው የጋራ መድከም አለብኝ ብዬ እንጨት እፈልጣለሁ፣ እንጨት እሸከማለሁ። እንደዚህ ደግሞ ስራ ከያዘች ጀሪካውን እጄ ውሃ እሄዳለሁ። ቡና ሲፈላ ወጥ ስትሰራ መጎጎ ስትይዝ እንዲያው ድስት አድሮ ቢተው ወንድ ደንታ ቢስ ነው ነበር። የእሱ ስራ አድርጎ አይመለከትም። የቤት ስራ መስሎ ነበር። ምክንያቱም የሴት ስራ ነው። የሴት ስራን ወንድ አያውቅም ነበር። ከዚህ በፊት የነበረው ሴት ከወንድ በታች ናት፣ መብት የላትም። ምንም ያው ተጭና ነው የምትኖር። ሴት መብት የላትም ጠቅላላ ማለት ነው። አሁን እሳ እኩልነት የሚባል ስልጠና እኩልነት የሚባል ውይይት መጣ። ማህበረሰብ ውይይቱ በተለይ እኩልነትን ያለ አግባብ ጉልበት ብዝበዛን ብዙን ያሳትፋል። ከዛም በኋላ ግን እኩልነት አሁን እንዲያው ሚስቴ ወጣ ብላ ብትቆይ ወጥ ሰርች መብላት ይችላል፣ መስራት ይችላል። ግን በፊት ግን እንኳን ወጥ ሊሰራ ወንድ እሳት ቀርቦ ተሰርቶ የተቀመጠውን እንጀራ አንስቶ መብላት ኖር ነው። በባሮጌ ባህል ኖር ነው፣ እንደ ኖር ነው የሚታየው። ሴት ካልሰጠች እንዲያው ብዙ ታሪክ አለ። ሴቲቱ ቁማ ካላጠበች፣ እንዲያው የወንድየውን ጫማ ካላወለቀች፣ ተሸክሞ ሲመጣ
ይዞ የነበረውን ዕቃ እንዲያው ካጉራ ዘላ ካልተቀበለች ሌላ ነበር ምትርክ ሌላ ነበር ባልታወቁ ማለት ነው። ይሄ ሁላ የወንድ የበላይነትን ሲያሳይ ነው ነበር። አሁን ግን የሷ መብት እየተከበረ ሴት ወፍጮ ፈጭታ ነው እንጂ ቤተሰብ የምታስተዳደር ወፍጮ አይፈጭም ነው ነበር። ስለዚህ አሁን ግን ሴት ወፍጮ ላይ ትሄዳለች። ያው እንግዲህ ወንድ ነው በአሁኑ ሰዓት የሚሰራው ወንድ ነው። እኔ የተጋባሁት በዛን ወቅት እንግዲህ እንደሚታወቀው ጎጅ በሂል ነው የነበረ። በ12 አመት ነው የተዳርኩት። በ12 አመት ተዳርኩ የነበረ ደግሞ እንግዲህ ተዋደህ ያልሄድከው እድሜ አውቀህ ፈልገህ ያልሄድከው በመጥፋት ሰውን አስቸግሬ ነበር። ይወስዳሉ ጠፍቻ ሀገሬ እመጣለሁ። ያው ከዚህ መሀል ላይ ሌላ ባያጋጥመኝ እንኳን ፍየል እረኛ እንኳን ቢያገኘኝ ሊያበላሸኝ ነበር። በወቅቱ ያን ጊዜ ሰው መውደድ ነበር። ወቅቱ ጥሩ ነው። ያው አለማወቅ አለልሜ ጋብቻ መጋባቱ ነው እንጂ ሰው ደግሞ ፍቅር ነበር ያን ጊዜ። ያው በመጥፋት 2 አመት 3 አመት ራሴን እስከማውቅ ያው ወጥቶ ጥፋተኛ ነኝ እየጠፋሁ ነው የምሄደው። ያው ቤተሰብ እየመጡ እየወሰዱ ሐማች ጋር እያስተኙኝ ምን እያሉ እስከማቅ ማለት ነው የነበረ። ያን ጊዜ እንደኔውም ያሉት እንደዛ ነበሩ። ከዛም ደግሞ እኔ እግዚአብሔር ቢያድለኝ ነው እንጂ ደግሞ ተበላሽተው ይቀሩም አሉ። በልጅነታቸው ሲዳሩ ብዙ በሽታ ያጋጥማቸዋል። ምክንያት ምን ነበር? ልጅህን ልጄ በማለት ደስታዬን ላይ ነኝ። እንግዲህ ልጄ 12 አመት ሆናለች። ልጄ 13 አመት 15 አመት ሆኗል ይባላል። ወንድየውም እዛው ነው። አለሜን ላይ ነው የሚባለው። የኔ አያት ሽማግሌ ያለ በቃ ተለበዱ ሳንሞት ላይ እናዳሩ ይላል። እሺ ተብሎ መቼ እንደው ጡት ማለት የለም ያን ጊዜ መቼ እንደው ትንሽ ከፍ ትብል ተብሎ ያው ሰግክል ዳር ይባላል። ግን ሲጎዳ ነበር። እኛ ይሄን ትምህርት የወሰድነው በተለይ ይሄን ትምህርት ከወሰድን በኋላ በጣም ቆንጆ ነው። ምክንያቱም ያው ስብሰባችን ያው ትልቅ ባላይተን የዛሬውን 29 ብናረግ መጪውን በ12 እያረግነ መቼም በተመቻቸ ነገር እየተሰበሰብነ ትምህርቱን እየወሰድነ ነው። ልጆቻችን እንደልባቸው እንደኛ እያለቀሱ ሳይሆን እየሳቁ ተቃቅፈው የሚዳሩበት መልሶ ልጅ ማይሆኑት ነው። በጣም ትልቅ ደስታ ነው። ያሁኑ ትምህርት በጣም ሸጋ ነው ለኛ። ልጆቻችን ፈታ ብለው እየተዳሩ ነው። የሚማሩን ፈታ ብለው እየተማረ ነው። ሲዳሩ ራሳቸውን ችለው ካሁን በኋላ እኔ እንግዲህ ደርሻለሁ ብለው የነሱን ፍቃድ ሰምተን እነሱ ያውቃሉ የሚባል ትምህርት መጣ። እናት ነኝ አባት ነኝ የታባህ አንካለጠል ሐርከር ከተብሎ የሚበንታ ነበር። አሁን ግን እኔ እከሊትን ወዳለሁ ሂዱ ይላል። እሺ ተብሎ በቃ ስጡት እኔ ልሄድ ነው ያለች። እሺ ተብሎ በእነሱ ፍቃድ እነሱን ጠይቅ ተብሎ ዘና ብለው በቃ የተስተካከሉ ናቸው ያሁን ልጆች። በወረዳው በተመረጡ 2 ቀበሌዎች ለ12 ወራት በቆየው የማህበረሰብ ውይይት የመጣውን ለውጥና የተገኘውን ምርጥ ተሞክሮ ለመቀመር በዝቋላ ወረዳ ሴቶችና ማህበራዊ ጉዳይ ጽፈት ቤት ተገኝተን የጽፈት ቤቱን ኃላፊ ወይዘሮ ሰርካለም ጌታነህን አነጋግረናቸዋል። ለወይዘሮ ሰርካለም ያቀረብንላቸው የመጀመሪያ ጥያቄ ሐሳቡ እንዴት መነጨ የሚል ነበር። ተሞክሮ ለመስራት ሐሳቡ እንዴት መነጨ ለሚለው ይሄን ሐሳብ ያመነጨው መጀመሪያ እንደኛ ወረዳ ያለዕድሜ ጋብቻ ይበዛበት በጦርነት ብዙ ጉዳት የደረሰበት እንደሆነ ሪሰርች ወይ ጥናት ዳሰሳና ስናደርግ ብዙ የልጅነት ጋብቻዎች ስላሉ ስለዚህ ይሄን ነገር እንዴት እናስቀጥል እንዴት ነው ማስቀረት ያለብን ለምን መንገድ ነው የሚለው ሐሳቡ መጀመሪያ ሴክተሩ አመነጨ። እቅዱ እንዴት ታቀደ ለሚለው ሁለተኛው ጥያቄያችን ወይዘሮ ሰርኬ በሰጡን ምላሽ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከቀበሌ ሲአርሲ ኮሚቴዎች፣ በቀበሌ ከሚኖሩ ተጽዕኖ ፈጣሪ ግለሰቦች እና ሌሎች የሚመለከታቸውን አጋር የመንግስት ሴክተር መስሪያ ቤቶች እንዲሁም መንግስታዊ ያልሆኑ ግብረሰናይ ድርጅቶችን በማሳተፍ ማቀድ ተችሏል ብለውናል። ይሄን ሐሳብ ከመነጨ በኋላ እቅድ ነው ያወጣነው። እነማን ሆኑ አጋር አካላት እነማን ናቸው? ይሄን እቅድ ተግባራዊ ለማድረግ ምን ያስፈልጋል? ከገንዘብ ጀምሮ አክሽን ፕላን አውጥተናል። ገንዘቡን ለማግኘት ሲባል ወደ ፕላን ወደ ሴቭ ልከናል። ፕላን ግን ጥያቄዎች ተቀብሎ አጸደቀልን ማለት ነው። ይሄን ጋብቻ ግን ለማስቀረት የሃይማኖት አባት፣ ሴቶች ጉዳይ፣ የቀበሌው ሲአርሲ ኮሚቴ የምንለው ተጽዕኖ ፈጣሪ ግለሰቦች፣ ፖሊስ፣ ግብርና፣ ጤና ጨምሮ የተዋቀረ ኃይል ነው።
በዚህም መሰረት ከፕላን ኢንተርናሽናል ባገኘነው የበጀት ድጋፍ ወደ ስራ ተገብቷል ይላሉ ኃላፊዋ። ወደ እቅድ ከጨረስን በኋላ ወደ ተግባር ከመግባታችን በፊት እቅዱ ላይ ማን እንደሚያስፈልጉ ቀድመን አቅደናል። ከዛ ወደ ተግባር ስንገባ ባቀድነው መሰረት ከኮሚኒኬሽን ከሴቶችና ህፃናት እና አጋር አካላት ጋር ስፖንሰር ያደረጉልን ፕላን ኢንተርናሽናል የሚያስፈልጉና ከዞን ህፃናት ቡድን መሪዎችን እነሱ ጋር በመጨመር አንድ ላይ በመሆን ወደ ስራ ገብተናል። በዚህ የማህበረሰብ ውይይት በተለይም በሁለት ሞዴል ቀበሌዎች ከፍተኛ ለውጥ ማስመዝገብ ችለናል ይላሉ ወይዘሮ ሰርካለም። ከውይይቱ በኋላ ከጽፈት ቤታችን ዕውቅና ውጭ ጋብቻ አይፈጸምም። በዚህም መሰረት በጋብቻና በእረኝነት ምክንያት የሚያቋርጡ ተማሪዎችን ቁጥር መቀነስ ተችሏል። ያው እነዚህ ስራዎችን ከመጀመሪያው ጀምረን ከሀሳቡ እንዴት መነጨ እንዴት ተሰራ ወደ ተግባር ገባን እያልን ሁሉም ካመጣን በኋላ እያንዳንዱ ነገር የተገኘው ውጤት ስናስቀምጥ የዚህ ሁሉ ውጤት ዋናው ተማሪዎች ሳያቋርጡ ወደ ትምህርት ቤት የሚመጡ ነው። ከጋብቻ ማስቀረት ነው። ጎጂ ልማዳዊ ድርጊት የሆነው የልጅነት ጋብቻን ማስቀረት ነው። ይሄን ስንሰራ እያንዳንዱ ነገር ቁጭ ብለን መሬት ላይ ያለውን ነገር ስንወያይ ተማሪዎች ወደ ትምህርት ቤት ይመጣሉ። የጉልት ዛላይ ስናጠና ዋናው ታሪካችን ምንድነው? የኢኮኖሚ ዝቅተኛ ነው እናቶች። ስለዚህ ለየን አቋራጮችን ከለየን በኋላ ድጋፍ እንዲያገኙ ተደረገ። በትምህርት ቤት ተማሪዎች እንዳይቀሩ ድጋፍ ተደርጓል። በኢኮኖሚ ዝቅተኛ የሆኑ የደብተር የስክሪፕቶ የፖርሳ ችግር ያለባቸውን በማቅረብ ፕላን ኢንተርናሽናል ይህን ችግር እየፈታ ካሽ ትራንስፈር የሚያስፈልጋቸውን ካሽ ትራንስፈር እየሰጠ ኬዝ ማኔጅመንት ያለባቸው እየለየን እያቀረብን ችግሩን እየፈታን ሄደናል። ዋናው ውጤቱ ደግሞ የሚፈልገው ከትምህርት ቤት አቋራጭ ተማሪ እንዳይኖር ያለ እድሜ ልጆች እንዳያገቡ ነው። ይሄን ደግሞ ዋናውን ስራ በበላይነት የሚሰራልን የቀበሌ መዋቅር ስለሆነ ከፍ ያለ ምስጋና እናቀርባለን። በተለይ ቀበሌው እኛ የተመርማሪዎች ቁጥር መጨመር 08 ላይ ያችን ቀበሌ የመረጥንበት ምክንያት ተመርማሪዎች ቁጥር መጨመር፣ የአቋራጭ ተማሪ መቀነስ፣ በኢኮኖሚ ዝቅተኛ የሆኑ ትምህርት ቤት ሲቀሩ የነበሩ ህፃናት ወደ ትምህርት ቤት መምጣት፣ ከዛ በየጎጡ በየደብሩ የሃይማኖት አባቶች የሚያስተምሩን ትምህርት ይሄ ተቀናይቶ ከርዕሰ መምህር ጋር ከሴቶች ጉዳይ ጋር ከቀበሌ ጤና ኤክስቴንሽን ጋር እንደዚህ ሲአርሲ የሚል ኮሚቴ ጋር ተቀናይቶ በመስራት የመጣ ውጤት ተማሪዎችን ወደ ትምህርት አቋራጭ ወይ አሳላሽን መግታት ስለሆነ ዋናው ዓላማችን ይሄ ተሳክቶልናልና በዚህ አጋጣሚ ቀበሌውን ከፍ ያለ ምስጋና ለማቅረብ እንወዳለን። ወይዘሮ ሰርካለም በዚህ ተግባር ያጋጠማቸውን ችግርና የተወሰደውን መፍትሄ ሳይጠቁሙን አላለፉም። ያው ስራውን ስንጀምር መጀመሪያ ያጋጠመን ችግር ምንድነው? ወደ ቀስ እንገባ መስል አንደኛ የቀበሌ ርቀት ስላለው የመኪና ችግር አጋጥመናል። ሲቀጥል ደግሞ እነዚህ ወጥቶ የሚሰሩ ከአጋር ሴክተር ተቋማት አሉ። ከዞን ይመጣል፣ ከኛ ይወጣል፣ ከኮሚኒኬሽን ያለ የኢኮኖሚ ችግር የገንዘብ ችግር ነው። ይሄንን ችግር ነው ግን አላቆምንም። መፍትሄ ይፈልገናል። መኪናውንም ኤንጂኦዎች ጋር በመተባበር ኤንጂኦዎችን ይሰጡና ብሩንም አበሉን ከበር እንዲያደርጉ ስፖንሰር አድርገውና በዚህ አጋጣሚ ፕላን ኢንተርናሽናል ድርጅትን ከልብ እናመሰግናለን። ይሄን ችግር በዚህ መልኩ ቀርፈናል። ይህ ምርጥ ተሞክሮና የማህበረሰብ ውይይት ቀጣይነት እንዲኖረው በጀት በማፈላለግ ተግባሩን በሌሎች ቀበሌዎች ለማስፋት ጥረት እየተደረገ ነው ይላሉ ወይዘሮ ሰርካለም ጌታነህ። ይሄ ስራ የበለጠ ደግሞ በሁለት ቀበሌዎች እንዳይቆም ሌሎች ቀበሌዎች ላይ እንዲሰፋ ስፖንሰርሺፕ ሲሆን እየጠየቅን ነው የምንገኘው። ማህበራዊቱም እየጠየቅን ነው። እንደዚህ ህፃናት ጋር የሚሰሩ ፕሮቴክሽን ላይ የሚሰሩ አጋር ሴክተሮችን ፕሮፖዛል ሰጥተናል። ለቀጣይ እየጠበቅን ያለን በሁለት ቀበሌ የሚቆም ማለት ነው። በ15ቱ ቀበሌ አስከፊነቱን ስለ ልጅ ጋብቻ፣ ስለ የጉልበት ብዝበዛ ይሄን ነገር ወርድ መስራት ስላለብን ለቀጣይ ያው ፕሮፖዝ ሰጥተናል። ሲጸድቅ ደግሞ ሌሎች ቀበሌዎች ላይ የማስፋት ስራ እንሰራለን። እነዚህ ግን በጌት እስከምናገኝ ይሄ የሰራነውን ነገር የማስፋት በተለያዩ ሚዲያዎች በመጠቀም እንዲደርስ እናደርጋለን። ለሁሉም አካላት የሚል ነገር ነው ያለን። ውድ የዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የፕሮግራም ተከታታዮች ቀደም ሲል ያቀረብንላችሁ በዝቋላ ወረዳ 2 ቀበሌዎች ሲሰጥ የነበረው ለ1 ዓመት የቆየውን የማህበረሰብ ውይይት ምርጥ ተሞክሮ ነው። በቀጣይ በሌሎች ምርጥ ተሞክሮዎችና ሌሎች ፕሮግራሞች እስክንገናኝ ድረስ ቸር ያቆየን። ሀገሬዋ ሰቆጣ እንደነሽ ሀገሬዋ ዳስታ እንደነሽ 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 አይዳር
ጋልማ ወይርኮ